ጽናት ይላቸዋል። ዛሬም ጽናት ላይ ነው ያለሁት ማለት ነው። ጽናትና ኪራን የማያስማማቸው ነገር ምንድን ነው? አሁን ደግሞ ያንን አባቱ የነገራትን ነግረዋለች፣ ሰምቷል ማለት ነው። ተናዶባታል በጽናት ማለት ነው። ሁልጊዜ መናደድ መስከር ነው ስራው ኪራ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ጽናትን ክፍል 63 ነው ይዤ የመጣሁት ማለት ነው። ጽናትና ኪራ በፍቅራቸው መሀል ንፋስ እንዳይገባ ብዬ ነበር ያስታረቅኳቸው ባለፈው ማለት ነው። እነሱ ግን ዛሬ መጣላት፣ መታረቅ፣ መጣላት፣ መደባደብ ሆነ ስራቸው። ምን ይሻላል? ምሩም ደግሞ እንግዲህ ናሆም ጋር እሷም ትንሽ ጠብ ተጋይታለች ማለት ነው። ግን ይጣላሉ፣ ይታረቃሉ። ሰኒም ደግሞ እነሱን ተው ተይ በማለት እዳዋን እያየች ነው ማለት ነው። ኪራና ጽናት አሁን ላይ ያሉበት ሁኔታ ደግሞ ውዝግብግብ ያለ ነገር ላይ ነው ያሉት ማለት ነው። ምክንያቱም ከዚህ በፊት የኪራ አባት ለጽናት ነግሯት ነበር ማለት ነው። እናቱ እንደዚህ ናት፣ እናቱ ማግባት እንደምትፈልግ ምናምን ሁሉን ነገር ነግሯት ነበር ማለት ነው። የኪራ አባት ለጽናት ማለት ነው። ጽናት ስልክ ተደብቃ ስታወራ ኪራ ሰምቷታል ማለት ነው። እሱን ከኔ ቤተሰቦች ጋር እያወራሽ እንዴት አልነገርሽኝም በማለት ተጨቃጭቀዋል ማለት ነው። ወይ ዘንድሮ ፍቅር በቃ በአደባባይ ሆነ። እንግዲህ ጽናት እሷም አመል አውጥታለች። እንደዚህ ድብብቆሽ ካለ ለነገው ደግሞ ከቤት ውልቅ ብላ ትሄዳለች ማለት ነው እያለ ኪራም እየተበሰጫጨ ነበረ። ከዛም በኋላ ደግሞ እያዝናናትም ነበር። በኋላ ላይ እየተበሳጨ በኋላ መጨረሻ ደግሞ ያው የኪራ ነገር ሲለው መጠጣት ሲለው እንትን ማለት ስለሆነ መጠጡን ሊያንጫልጥ ሄደ ማለት ነው። ጽናትም ተናዳ እየተበሳጨች ነበር ማለት ነው። ምድሩም እንደዚሁ ጽናትን ስትወቅሷት በፍቅር መሀል እንደዚህ ተፈጠረ ስትሏት የነበረው እኮ ብላ ለናሆም ትነግረዋለች ማለት ነው። ጽናት እኮ ብዙ ጉድ ተሸክማ ነው የኖረችው፣ ዝም ብላ አይደለም እያለችው ነበር ማለት ነው። እሱም ደግሞ ምን ተፈጥሮ እንደነበረ ንገሪኝ ይላታል። አሀ ጽናት ይህን ሁሉ ተሸክማ ነው የኖረችው እያልሽ ነው ይላታል ናሆሚ ማለት ነው። አዎ በጽናት ሁላችንም እንፈርዳለን፣ ጽናት አታፈቅረኝም ይላል ኪራም ብላ ትነግረዋለች ለናሆም ማለት ነው። ምሩም እንግዲህ ከናሆም ጋር እየተጋጨች በኪራና በጽናት መካከል ማለት ነው። ምክንያቱም ጽናት ብዙ ነገር እንዳሳለፈች ደግሞ ኪራንም ልትርቀው የሞከረችው አባቱ ዙሮ ኦን የሚያገባትን ሴት እንደዚህ እያለ ስለነገራት ማለት ነው። ለዛም ብላ ነበር ይህ ሁላ ጊዜ ከኔና እኔ የምልሽን ከኔና ካንቺ ውጭ ወሬው መሰራጨት የለበትም ብሏት ነበረ የኪራ አባት ማለት ነው። እሷም ደግሞ ያው የተባለችውን ይዛ ለኪራም አልተናገረችም። ለምሩና ሰኒ ብቻ ያውቁ ነበረ። ኪራና ናሆም አያውቁም ነበረ። ምክንያቱም የኪራ አባት ጽናትን በጣም እየሰደባትም ነበር። የሆነ ሰዓት ላይ ጭራሽ ከኪራ አጠገብ እንድትርቅ ነግሯት ነበር ማለት ነው። እሷም ደግሞ መራቅ አልችልም፣ የትም ርቄ መሄድ አልችልም እያለች ነበር። በስተመጨረሻ ግን አንድ ላይ ሆኑ ማለት ነው። ያቺ እንትና ሄደች ማለት ነው። ሀሴትን ማናመጣት የኪራ አባት ነበር በፊት ላይ ያመጣት። እሷም ደግሞ ወታለች የለችም። ስሯን ይንቀለው ብያችሁ ነበረ። ስሯን ነቅሏታል። ውድ ቤተሰቦች ግን አሁን ጽናት ያለችበት ሁኔታ አንዴ ፍቅራቸው ደስ የሚል ይሆናል፣ አንዴ ደግሞ ዝግብ ያለ፣ አንዴ ደግሞ የሚያስጠላ፣ አንዴ ደግሞ በቃ ምን ልበላችሁ በጽናትና በኪራ መካከል ግጭት ነው ሁል ጊዜ ማለት ነው። በፍቅራቸው መንፈስ ይገባበታል። ምሩዬ የዋሄኔ ጨዋ ማለት ነው። ቅርታ እንቅልፍ ላይ ነኝ። የነ ጽናት ነገር ሆኖብኝ ነው ማለት ነው። እና ኪራና ምሩ ሰምቷል ማለት ነው። ጽናትን እንግዲህ እየተቆጣ ነበር ማለት ነው። ኪራ ለምን እንደዚህ እስከ ዛሬ ድረስ ደበቅሽ? ለምን አትነግሪኝም? ይህን ያህል ድብቅ ነሽ ወይ ጽናት እያለ እየወቀሳት ነበር ማለት ነው። በዛ ላይም ደግሞ ያው ያስብላታል፣ ይዋደዳሉ እኮ እንደሚያፈቅራትና እንደ ሁለቱ ናቸው መኖር የያዙት። ምሩ እናንተናም ደግሞ አሁን ናሆም ቤት እንትን ብለው ወጥተዋል ማለት ነው። የራሳቸው ቤት ገብተዋል፣ አብረው ሆነዋል። እሱም እናቱን አስተዋውቋታል ማለት ነው። እሷም ደግሞ በቃ እንደገና ሞኛል ደብሮኛል ብላ ትታኮብልላ ነበረ። እሷንም አስታርቃት ማለት ነው። በራሳቸው ነው የሚታረቁት። ጽናት ኮብልላ ስትሄድ ምሩ ኮብልላ ስትሄድ ደግሞ
ኪራ ያስታርቃል ማለት ነው። ጽናት ኮብላ ስትሄድ ናሆም ያስታርቃል ማለት ነው። እስበሳቸውን የሚተሳሰቡት ማለት ነው። ውድ ቤተሰቦች ግን ጽናት አሁን ያለችበት ሁኔታ አንዴ ጥሩ እንትን ታሳልፋለች፣ አንዴ ደግሞ ውዝግብግብ ያለ ነገር ታሳልፋለች ማለት ነው። በኪራና በጽናት መካከል ያለ መንፈስ ወግቸዋለሁ። ውድ ቤተሰቦች ፍቅራቸውን በነገራችን ላይ አንደኛ በፍቅራቸው መሀል ቤተሰብ ገብቶበታል ማለት ነው። ያ ሰውዬ የኪራ አባት ከዚህ በፊት መጥቶ ስለነበር ስላስጠነቀቃት ሁሉ ነገር ስለነገራት እሷም ደግሞ ያንን ይዛ ነበር እስከዛሬ ስገፋ የነበረው ማለት ነው። እየወደደችው እያፈቀረች ሀሴት ስትመጣ እየተበሳጨች ሀሴትን የሚያመጣት እሱ ነበር፣ የኪራ አባት ነበር ማለት ነው። አሁን ግን ሀሴት ስትሄድ እሷም ደግሞ ስልክ እያወራኝ ተደብቃ ነበረ። እሱን ሰምቶ በጣም ተናዷል ማለት ነው። ለምን እስከዛሬ ሳትደብቀኝ ይህን ያህል ድብቅ ናት ማለት ነው ጽናት እያለ እየተበሳጨ ለናሆም ይነግረዋል ኪራ ማለት ነው። ኪራም ደግሞ እስቲ ተረጋጋ፣ እኔ ምሩን ጠይቄ እነግርሃለሁ ብሎት ነበረ። አሁን ላይ ግን ያሉበት ሁኔታ በጣም ውዝግብግብ ያለም ቢሆንም ተመልሰው እንደማያቸው ተስፋ አደርጋለሁ። ላይክ፣ ሸር፣ ሰብስክራይብ ጦጢትም ባይ